ኢራን ሳይውል ሳያድር በቀሏን አሳየች። ዛሬ የተገደሉት ከፍተኛ የደህንነት ባለስልጣን ደማቸው ሳይደርቅ ቴል አቪቭ ላይ የክላስተር ኬሚካል ቦምብ በማዝነብ ተበቅላለች። የእስራኤል የሚሳኤል መከላከያን በርቅሰው ያለፉ የኢራን ቦሊስቲክ ሚሳኤሎች ቴል አቪቭን አይሆኑ አድርገው ደብድበዋል። ዕለታዊ የእስራኤል ጋዜጣ አህሮኖት ባወጣው ዘገባ በሶስት የእስራኤል ከተሞች የክላስተር ቦምብ ሚሳኤል ጥቃት ተሰንዝሯል። በሌላ በኩል አማላዩዋ ዱባይ አይሆኑ ሆና እየፈረሰች ነው። አቡዳቢ ጋዛን እየሆነች ነው። ጦርነቱ ከተጀመረ አንስቶ 2000 ሚሳኤሎችና ድሮኖች ወደ ተባበሩት አረብ ኤምሬቶች መወንጨፋቸውን በዛሬው ዕለት የወጣ ዘገባ አጋልጧል። ይህ ለኤምሬትሱ ንጉስ ቢን ዛይድ አልናህያ እጅጉን አስደንጋጭ ነው። እንደ ክርሃምሻር እና የመሳሰሉት አብዛኞቹ የኢራን ሚሳኤሎች 13 ሜትር ያህል ይረዝማሉ። ጸረ ሚሳኤሎችን ለመሸወድ ኖኪያ ስልክ ላይ እንዳለው የእባብ ጌም እየተጣጠፈ የሚሄደው ፋታ 2 የተባለው ሚሳኤል ደግሞ 12 ሜትር ቁመት ያለው ነው። እናም ይህ ረጅሙን አንበሳ አውቶቡስ የሚያህል ሚሳኤል ከድምጽ 15 ጊዜ ፈጠነ ከ10 እስከ 15 ኩንታል የሚመዝን ቦምብን ተሸክሞ ያጋጠሙትን መሰናክሎች ሁሉ አልፎ የእስራኤል ከተሞች ላይ ሲያርፍ የሚፈጠረውን በአይነ ህሊናቸው አስቡት። በነገራችን ላይ ኢራን የእስራኤልን ጸረ ሚሳኤሎች ቢዚ በማድረግ ኢላማዋን መምታት ስለምትፈልግ በአንድ ጊዜ አንድ ሚሳኤል ብቻ አትተኩስም። ዌቭ ኦፍ ሚሳኤል ነው በዙር የምትልከው። እናም አሁን ላይ 55ኛ ዙር ላይ ደርሳለች። እነዚህ በኢራን የሚላኩት ሚሳኤሎች ከኃይለኝነታቸው የተነሳ የቦምብ ሼልተርን እንደ ወረቀት ቀደው ሲገቡ በተደጋጋሚ ታይቷል። የእስራኤል መንግስትም ይህ ሊሆን የቻለው ከሚሳኤሉ ኃይል እንደሆነ ባለማመኑ የቦምብ ሼልተሮቹ ጥራት ላይኖራቸው ስለሚችል ነው በማለት ምርመራ ሁላ ጀምሮ እንደነበር ከቴል አቪቭ የወጡ መረጃዎች ያሳያሉ። ወዲህ ደግሞ ዶናልድ ትራምፕ ጭንቅ ጥብብ ብሏቸዋል። ተስበውና ዘለው የገቡበት ጦርነት እጅጉን ዋጋ አስከፍሏቸዋል። በ3 ቀን እጨርሰው ያለው ያሉት ጦርነት 3ኛ ሳምንቱን ደፍኗል። እስራኤልም በሚሳኤል መከላከያ ጠኔ ረሃብ እየተፍገመገመች ነው። ወደ ጦርነቱ የጋበዟቸው የኔቶ አባል አገራትም እምቢ ሲሉ የትራምፕን የጦርነት ግብዣ ተቃውመዋል። ትራምፕን በበኩላቸው እናንተ ምስጋና ቢስ ዋጋችሁን እሰጣችኋለሁ ሲሉ የኔቶ አባል አገራት ላይ እየዛቱ ነው የሚገኙት። ውድ የአንድ አፍታ ሚዲያ ቤተሰቦች ምሽቱን የተሰሙ የመካከለኛው ምስራቅ ጦርነትን የተመለከቱ ሰፋፊ ዘገባዎችን ጠብሰቅ ካሉ ትንታኔዎች ጋር አዋስተን ይዘን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት እንደ ወይን የጣፈጡ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሩ አመራን። ኢራን አንጀቴ ቅቤ ጠጣ ያለችበትን ጥቃት ዛሬ ፈጽማለች። የእስራኤልን የሚሳኤል መከላከያ ቆቦች ሸንቆረው ያለፉ ክላስተር ቦምብ የተሸከሙ የኢራን ሚሳኤሎች ቴል አቪቭን አይሆኑ አድርገው ደብድበዋል። የእስራኤሉ ዕለታዊ ጋዜጣ ዮዴት አህሮኖት እንደዘገበው ከሆነ ኢራን በዛሬው ዕለት በመካከለኛው እስራኤል ላይ ያነጣጠረ የክላስተር ሚሳኤል ጥቃትን ሰንዝራለች። ጥቃቱን ተከትሎም በቴል አቪቭ በኢየሩሳሌም እና በሰማሪያ ከተሞች የአደጋ ማስጠንቀቂያ ሳይኖሮች ሲንጣጡና ሲጮሁ ውለዋል። የእስራኤል የመከላከያ ሰራዊት አይዲኤፍ ከእኩለ ሌሊት ጀምሮ 6 ያህል የቦሊስቲክ ሚሳኤል ጥቃቶች ከኢራን መሰንዘራቸውን ያረጋገጠም ሲሆን አንዳንዶቹ ሚሳኤሎች በሰማይ ላይ ከሽፈዋል ብሏል። ይሁን እንጂ በመካከለኛው እስራኤል በሚገኝ አንድ የባቡር ጣቢያ አካባቢ የሚሳኤል ስብርባሪዎች መውደቃቸው ታውቋል። እስካሁን ባለው መረጃ በጥቃቱ የደረሰ የሰው ሕይወት ባይኖርም የድንገተኛ አደጋ ሰራተኞች በስፍራው ተገኝተው የደረሰውን ጉዳት እያጠኑ መሆኑን ማገን ዴቪድ አዶም አስታውቋል። ኢራን ይህን ጥቃት የሰነዘረችው እስራኤል ትናንት ሌሊት በቴሄራን በፈጸመችው የአየር ድብደባ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላራንጂናና የባሲጅ ሚሊሻ አዛዥ የሆኑትን ጉላማሬዝ ሱሌይማን መግደሏን ባሳወቀች ሰዓታት በኋላ ነው። ምንም እንኳን የኢራን ባለስልጣናት ስለ ግድያውም ሆነ ስለ ዛሬው የሚሳኤል ጥቃት እስካሁን በይፋ የሰጡት ማብራሪያ ባይኖርም ጥቃቱ ለባለስልጣናቱ ሞት የተሰጠ የአጸፋ ምላሽ ሊሆን እንደሚችል ተገምቷል። በሌላ በኩል የተባበሩት አረብ ኤምሬቶች ዛሬ ከኢራን ተተኩሰው የነበሩ 10 ቤሊስቲክ ሚሳኤሎችን ማክሸፋቸውን ያስታወቁ ሲሆን የአንድ ሚሳኤል ስብርባሪ በአቡዳቢ በመውደቁ አንድ ሰው ተገድሏል። በአካባቢው ያለው ውጥረት እያየለ በመምጣቱ የአየር መንገዶች በረራቸውን እያቋረጡ ሲሆን የነዳጅ ዋጋም በዓለም ገበያ ላይ ታይቶ በማይታወቅ መልኩ ከፍተኛ ጭማሪ እያሳየ ይገኛል። መረጃዎች እንደሚያመላክቱት ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ የኢራን ጦር ከ1900 በላይ ሚሳኤሎችንና ሰው አልባ አውሮፕላኖችን ወይንም ድሮኖችን በተባበሩት አረብ ኤምሬትስ ላይ አስወንጭፏል። ኢራን በዩኤኢ ላይ የትራንስፖርትና የነዳጅ መሰረተ ልማት ላይ ኢላማ በማድረግ ነው ጥቃቶቿን የፈጸመችው።
በዱባይ ዓለም አቀፍ አውሮፕላን ማረፊያ አካባቢ ከድሮን ጋር የተያዘ ጥቃት ከደረሰ በኋላ በደረሰ የእሳት አደጋ በረራዎች ለጊዜው ተቋርጠው ነበር። በአንድ ሰው አልባ አውሮፕላን በደረሰ ጥቃትም በክልሉ ከሚገኙ ትልቁ የነዳጅ ማከማቻ ስፍራዎች አንዱ በሆነው በፉጃይራ ስትራቴጂካዊ ጠቀሜታ ባለው ወደብ ላይ የእሳት ንዳድ ተከትሏል። በተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ ዳርቻ ላይ በመኪና ላይ በደረሰ ሌላ የሮኬት ጥቃት አንድ ፍልስጤማዊ ዜጋ መሞቱንም የከተማዋ የመገናኛ ብዙሃን ጽሕፈት ቤት ይፋ አድርጓል። ኢራን በእስራኤልና አሜሪካ ከተፈጸመባት ጥቃት በኋላ በጀመረችው አጸፋ ምላሽ ከፍተኛ መዘግየቶችና መስተጓጉልን በመፍጠር የዱባይ ዓለም አቀፍ አውሮፕላን ማረፊያ በርካታ ጥቃቶች ሲደርስበት ቆይቷል። በወርሃ የካቲት መጨረሻ በዱባይ የሚገኝ የቅንጡ ሆቴል መመታቱም እዚህ ጋር የሚጠቀስ ነው። በዩኤኢ የአየር ትራፊክ እንቅስቃሴ ወደ መደበኛው መመለሱ የተሰማ ሲሆን ከሳምንት በፊት ለጊዜው ግን ተዘግቶ ነበር። ኢራን በእንዲህ መልኩ በባህረ ሰላጤው አገራት ላይ ጥቃቷን ማጠንከሯን ተከትሎ ግን ዩናይትድ አረብ ኤምሬትስን የመሳሰሉ የባህረ ሰላጤው አገራት አሜሪካ ጦርነቱን እንድትገፋበትና እንድትቀጥልበት እያበረታቱ መሆኑን የሚገልጽ አስገራሚ መረጃ ወጥቷል። በእውነቱ ይህ መረጃ አስገራሚ ነው። የመካከለኛው ምስራቅ አረብ አገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመር እና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችውን ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ ነው ይለናል የሮይተርስ ዘገባ። የዜና ወኪሉ ሮይተርስ የባህረ ሰላጤውንና ምዕራባውያን ምንጮች ጠቅሶ ባወጣው ዘገባ እንዳመላከተው አሜሪካ የቀጠናው አገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር። ፕሬዚዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በአገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው አገራት ዘመቻው እንዲደግፉ የማድረግ ፍላጎት እንዳላቸው ሶስት ምንጮች ተናግረዋል ብሏል። የባህረ ሰላጤው አረብ አገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑም ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው አገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመተው ዶግ አመድ ሆነዋል። በአገሪቱ የሚገኙ የአሜሪካ የጦር ሰፈሮችና ኤምባሲዎችም አይሆኑ ሆነው ወድመዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነም አሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንዳደረባቸው ነው ሮይተርስ በዘገባው እየጠቀሰው። ዩናይትድ አረብ ኤምሬትስና ሳውዲ አረቢያን ጨምሮ በርካታ የባህረ ሰላጤው ሀገራት ትራምፕ በኢራኑ ጦርነት እንዲገፉበት እየጠየቁ ቢሆንም ትራምፕ ግን ጭንቅ ጥብብ ያላቸው ነው የሚመስሉት። ከሰሞኑ በሰጡት አንድ ቃለ መጠይቅ የኢራን የአጸፋ ምላሽ ከጠበቅኩት በላይ ነው በሚል ግርምታቸውን ገልጸው ነበር። የባህረ ሰላጤው ሀገራት ትራምፕን ጦርነቱን እንዲቀጥሉበት ቢወተውቱም ትራምፕ ግን ደጋፊ ያጡ መስሏል። የኔቶ አባል አገራት እንዲደግፏቸው ቢማጸኑም ነገር ግን የሰጧቸው መልስ እምቢታ ነው። ትራምፕ በፋርስ ባህረ ሰላጤ የሆርሙዝ ሰርጥ የሚተላለፉ ግዙፍ ነዳጅ ጫኝ መርከቦችን ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ አዎንታዊ ምላሽ ባለማግኘቱም ተቆጥተዋል፣ ተበሳጭተዋል፣ ጸጉራቸውን ነጭተዋል። ምዕራባውያን ወዳጆቻቸው ይህ የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ወደ ከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ የባህር ኃይላቸውን ወደ ጦርነት ቀጠናው ለመላክ አልፈቀዱም። አሜሪካና እስራኤል በኢራን ላይ የከፈቱትን ይህን ጦርነት ተከትሎ ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ ጨምሯል። በአገራት ምጣኔ ሀብት ላይም ተጽዕኖ እየታየ ነው፣ ኢትዮጵያ ውስጥ ጭምር። የአሜሪካ የቅርብ አጋሮች የሆኑት ዩናይትድ ኪንግደም፣ ፈረንሳይና ጀርመንን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓንና ሌሎችም በሆርሙዝ ሰርጥ የሚተላለፉ መርከቦችን ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት የለንም በሚል ምላሻቸውን አሳውቀዋል። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው አገራቱ ምንም እንኳን የነዳጅ እንቅስቃሴው መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ቀጥታ ወደ ግጭት የመግባት ፍላጎት የለንም፣ ትራምፕ ሆይ ቁርጥህን ወቅ ብለዋል። ይህም 3 ሳምንት ያስቆጠረው ጦርነት የአሜሪካና የእስራኤል ጉዳይ መሆኑን በተዘዋዋሪ መልእክት ያስተላለፉበት ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር አገራቸው ሆርሙዝን በመጠበቅ ሰበብ ወደ ጦርነት ተስባ እንደማትገባ ሲጠቅሱ፣ የጀርመኑ መራሄ መንግስት ደግሞ ትራምፕ አጋሮቻቸው ካልተባበሯቸው ለኔቶ መጥፎ ሁኔታ ይፈጠራል በማለት ለሰጡት ማስጠንቀቂያ ኔቶ የመከላከያ ስምምነት እንጂ የጣልቃ ገብነት ትብብር አይደለም ሲሉ፣ መከላከያ ሚኒስቴራቸው ደግሞ የኛ ጦርነት አይደለም እኛም አልጀመርኑም በማለት ራሳቸውን ገሸሽ አድርገዋል። ነገር ግን ትራምፕ ሰኞ ዕለት እንደተናገሩት በርካታ አገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ
እንደገለጹላቸው ጠቁመው አሜሪካ ስትከላከላቸው የቆዩ አገራት ለቀረበላቸው ጥሪ ምላሽ ካልሰጡ ግን ምስጋና ቢስነት ነው ሲሉ ዘልፈዋል። አሜሪካ ሆርሙዝ ሰርጥን በመጠበቅ ከጎን ይቆማሉ ብላ የምትጠብቃቸው የአውሮፓ ባለስልጣናት የኔቶ አባል አገራት ትብብር ራስን የመከላከል ዓላማ መሆኑን አጽንኦት እየሰጡ ነው። ኢራንንና የኒውክሌር ፕሮግራሟን ኢላማ ማድረግ ግን አሜሪካና እስራኤል በምርጫ የገቡበት ጦርነት ነው በማለት አገራቱ ወደ መካከለኛው ምስራቅ ጦርነት መግባት አንፈልግም በማለት ግልጹን አሳውቀዋል። በኔቶ በኩል ዩክሬንን ከራሽያ ጋር በምታደርገው ጦርነት እየደገፏት የሚገኙት የአውሮፓ አገራት በጦርነቱ ምክንያት የተፈጠረውን የነዳጅ አቅርቦት መስተጓጎል ለመሸፈን በራሽያ ላይ የተጣለውን ማዕቀብ ትራምፕ በማንሳታቸው ቅሬታ እንደገባቸው ከዚህ ቀደም በስፋት ሲዘገብ የቆየ ጉዳይ ነው። ትራምፕ በእንዲህ መልኩ ደጋፊ አገር አጥተዋል። ለክፉ ቀን ይሆኑኛል ያሏቸው የኔቶ አባል አገራትም የአሜሪካና የእስራኤል ጦርነት እንጂ የኛ አይደለም በሚል ራሳቸውን ገሸሽ አድርገዋል። ትራምፕ ይህንን ምስጋና ቢስነት ሲሉ ነው እየጠሩት። በእርግጥም ትራምፕ ጦርነቱ የከበዳቸው ይመስላል። ኢራን ከጠበቁት በላይ ሆናባቸዋለች። እስራኤልም የሚሳኤል መከላከያ ጠኔ ይዟት እየተንገዳገደች ነው። በዚህም በኢራን ያቀዱትን የመንግስት ለውጥ ካሁኑ ትተውታል። ተንታኞች እንደሚሉት በኢራን የመንግስት ለውጥ ማድረግ እጅጉን የማይታሰብና ከባድ ነው። ለዚህ ደግሞ ምክንያቱ ብዙ ነው። የኢራንን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምሮዎችን፣ የልሂቃን አንድነትንና የተበታተነ ተቋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጂየም የሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ ሴባስቲያን ቡሶይስ። የጠቅላይ መሪው የአሊ ሀሚኒ ልጅ ሞጅታባ ሀሚኒ አባታቸው ከተገደሉ ከሳምንት በኋላ ነው ተተኪ ሆነው ለወንበሩ የተሰየሙት። የአባታቸውን የጠንካራ አገዛዝ እንደሚቀጥሉም በሰፊው ይጠበቃል። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብጽና ሲሪያ ካሉ የቀጠናው አገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴሄራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናንድ ሁኮይድ ይናገራሉ። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች፣ በጦር መሪዎችና በትላልቅ የኢኮኖሚ ክፍሎች ማለት ነው። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ትራምፕም የከበዳቸው ጉዳይ ነው። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤት ይጠቀሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ይሆናል። በእንዲህና በሌሎች ምክንያቶች የተነሳ በኢራን የመንግስት ለውጥ ማድረግ ከባድ ነው። ይህንን ታሳቢ አድርገው ይመስላል የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በኢራን ያቀዱትን ሪጂም ቼንጅ ካሁኑ የተዉት።